ሰላም ልትኳችሁ ውድ የእናት ሚዲያ ቤተሰቦች የተለያዩ መረጃዎች ይዘናል። አብራችሁን ቆዩ። ወቅታዊና እንደዚሁም ደግሞ ሰበር መረጃዎችም ይዘናል። የአብኑ ሊቀመንበር ያስተላለፉት መልእክት ብዙዎችን እያነጋገረ ነው። አንዱ ጉዳያችን ነው የሚሆነው። እንደዚሁም የሲዳማ ክልል ተወካዮች ቅሬታ አቅርበዋል። ከምክክር ኮሚሽን ጋር በተገናኘ አጫጭር መረጃዎች እናካፍላችኋለን። ግብጽ እና ኢትዮጵያ አዲስ ውጥረት ተፈጥሯል። በግድብ ጉዳይ ነው። የውጭ ጉዳይ ሚኒስትር ያለው ነገር አለ እናካፍላችሁ ጉዳይ ይሆናል። የኢትዮጵያ እና እንደዚሁም ደግሞ የአሜሪካ ወታደራዊ ትብብርን በተመለከተ ምንድነው የተፈጠረው? በፔንታጎን ለሁለት ቀናት ቆይተዋል። አንዱ መረጃችን ይሆናል። የቤት ኪራይ በሐዋሳ መነጋገሪያ ጉዳያችን ይሆናል። ኤችአይቪን በተመለከተ ሀገራዊ ንቅናቄ መደረግ አለበት ተብሏል። ስለሱ አጠር ያለ መረጃ እናካፍላችኋለን። ግሎባል ባንክን በተመለከተ እንደዚሁም ዘምዘም ባንክን እንደዚሁ መረጃ አለን። የቱኒዚያ ከባድ ተቃውሞና እንደዚሁም በናይጄሪያ 48 ሰዎች ህይወታቸው ማለፉን እና በርካታ ጉዳዮች ይዘናል። እንደዚሁም የኢትዮጵያ ፖስታ ወደ ባንክ ለመቀየር የሚያደርገው እንቅስቃሴ ምን አይነት ነው? እነዚህና በርካታ ጉዳይ ይዘናል። እናንተ ግን ሰብስክራይብ አድርጋችሁ ጀምሩ። ወደ መረጃዎች በቀዳሚነት የምንመለከተው የአብኑን ሊቀመንበር በለጠን ሞላ በተመለከተ እንዳትፈሩ ጥንቃቄ አድርጉ ሲሉ እንደዚሁ ሀሳባቸውን ሰጥተዋል። ከምክክር ጋር በተገናኘ በአዲስ አበባ ጉዳይ ከሰሞኑ ከባድ ውጥረት እንዳለ ይታወቃል። በተለይ በአዲስ አበባ ጉዳይ ማለት ነው የሀገራዊ ምክክር ኮሚሽን የክልል አመራሮችን መጥራቱ ይታወቃል። ከዚህ ጋር በተገናኘ ነው እንግዲህ በለጠ ሞላ በፌስቡክ ገጻቸው ጋር አይዟችሁ እንዳትፈሩ ከጎናችሁ ነን ሲሉ ያስተላልፉት መልእክት ብዙዎችን አነጋግሯል። ይህ መልእክት ለማን ነው የሚለው የብዙዎች ጥያቄ ነው። ነገር ግን እንደ መላመት ሲገመት ለአማራ ክልል አመራሮች እንደሆነም ጭምር የተነገረው። በተለይ ለአማራ ክልል አመራሮች ይህ መልእክት ለነሱ ነው። ምክንያቱም አማራ ክልል ወክለው ነው በዚህ ፕሮግራም ላይ የሚገኙት ተብሎ ታስቧል እና የክልል አመራሮች እንደዚሁም የድሬዳዋን ከተማ ጨምሮ ማለት ነው በርካታ የክልል አመራሮች ከ120 በላይ የሚሆኑ ናቸው። እነሱ በአዲስ አበባ ጉዳይ ምክረ ሀሳብ እንዲያቀርቡ ጭምር መጠራታቸው ይታወሳል። ሌላው መረጃችን የሚሆነው ከዚህ ጋር በተገናኘ እንግዲህ የሲዳማ ተወካዮች ቅሬታ አስገብተዋል የተባለው ቅሬታ ያስገቡት ደግሞ በቋንቋ ጉዳይ ነው። የፌዴራል መንግስት ቋንቋ 5 እንዲሆኑ እንግዲህ ምክረ ሀሳብ መቅረቡ ይታወቃል እና ከነዛ መካከል አንዱ ሲዳማ መሆን አለበት የሚል ምክረ ሀሳብ እንግዲህ አቅርበው ነበር። ነገር ግን ይሄ ተቀባይነት ባለማግኘቱ ቅሬታ አስገብተዋል የተባለው ከሲዳማ ተወካዮች መካከል 180 ናቸው። ከ180ዎቹ 140ዎቹ ፈርመው አስገብተዋል የተባለው ሌላ ግን ምንም አይነት ቅሬታ እንደሌላቸው ይፋ አድርገዋል የተባለው። ስለ አዲስ አበባ ጉዳይ ግን ምንም አይነት ያሉት ነገር አለመኖሩ ብዙዎችን የሚያነጋግር ጉዳይ ነው። ወደ ደቡብ ወሎ ስናቀና ከኦሮሚያ ክልል ወለጋ የተፈናቀሉ ወደ 15000 የሚጠጉ ተፈናቃዮች እስካሁን ከመንግስት ምንም አይነት እርዳታ አልደረሰንም ሲሉ ቅሬታቸውን እየገለጹ ነው የሚገኙት። በዛ አካባቢ በ11 ካምፖች ወደ 15000 የሚጠጉ ተፈናቃዮች እንዳሉ ጭምር የደረሰን መረጃ ያሳያል። ሌላው የኢትዮጵያ ፖስታን በተመለከተ አዲስ መረጃዎች ወጥተዋል። 3000 የሚጠጉ ቅርንጫፎችን ወደ ባንክ ኤጀንት ለመቀየር እንቅስቃሴ እያደረኩ ነው ሲል የኢትዮጵያ ፖስታ ይፋ አድርጓል። ፖስታው በመላ ሀገሪቱ የሚገኙ 3000 የሚጠጉ ቅርንጫፎችን እንግዲህ ወደ ባንክ ኤጀንት ለመቀየር እንቅስቃሴ ጀምሯል። ይህ ሆነ ማለት እነዚህ በባንክ ማንኛውም ሰው በፖስታ ማለት ነው በማንኛውም ቅርንጫፍ ብር ማስገባትም ማስወጣትም እንዲችል ያደርጋል ነው የተባለው። እንግዲህ ይህንን ያለው ፖስታ የኢትዮጵያ ፖስታ አገልግሎት ነው። 3000 ቅርንጫፎችን ወደ ባንክነት ሊቀይር እንደሆነ ነው የተነገረው። ማስሩ ብር መላክን መቀበል እንዲችሉ ያስችላቸዋል የተባለው። ይህ ብዙዎች የተናገሩበት አዲሱ ሕግ ሆኖ ተመልክተነዋል። በቀጣይነት አንድ ሲሆን ደግሞ በአሜሪካ መካከል የተደረገው የወታደራዊ ትብብርን በተመለከተ ብዙዎች የተናገሩበት ነው። ይህ ወታደራዊ ትብብር ለኢትዮጵያ ምን ጥቅም አለው? ለአሜሪካስ ምን ጥቅም አለ የሚለው ብዙዎች ጥያቄ ነው። በተለይ ለኢትዮጵያ ግን ትልቅ ጥቅም ያስገኝላታል ተብሎ ተጠብቋል። በቀጠናው ተጽዕኖ ፈጣሪ ሆና እንድትወጣ ያደርጋል የተባለው አሜሪካ ከኢትዮጵያ ጋር ግንኙነት ማድረጓ በቀጠናው የበላይነት እንዲሰማት እንደሚያደርግም ባለው ከኤርትራ ጋር እንደዚሁም ከሌሎች ሀገር ጋር የሚኖራትን ግንኙነት ያጠናክራል ተብሎ ተነግሯል። በፔንታጎን የአሜሪካ እና እንደዚሁም ደግሞ የኢትዮጵያ ልዑካን ለ2 ቀናት የቆየ ጥልቅ ወታደራዊ ስምምነቶችን አድርገዋል ተብሎ ነው የተነጋገረው። ከኤችአይቪ ጋር በተገናኘ አዲስ መረጃ ወጥቷል የተባለው
ኔፕ ፕላስ ትኩረት በኤችአይቪ ላይ እንዲደረግ ጥሪ አቅርቧል የተባለው ኔፕ ፕላስ ከ22 ዓመት በፊት የተመሰረተ ድርጅት እንደሆነ ይታወቃል። ይህም ድርጅት እንግዲህ 500 በሚሆኑ በሽታው ባለባቸው የተመሰረተ ድርጅት ነውና 22 ዓመትን አስቆጥረዋል። አሁን ያለው ስርጭቱ በከፍተኛ ሁኔታ በመጨመሩ ሀገራዊ ንቅናቄ መጀመር አለበት ሲል መልእክት አስተላልፏል። በቀጣይነት የምንመለከተው በግብጽ እና በኢትዮጵያ መካከል ያለውን ውጥረት በተመለከተ መረጃዎች ወጡ ነው የሚገኘው። ከዚህ ጋር በተገናኘ በግብጽ ከሰሞኑ አንድ መረጃ ይፋ ተደርጓል። ኢትዮጵያ ካሁን በኋላ ምንም አይነት ግድብ እንዳትገድብ በተለይ በአባይ ወንዝ ላይ ሲሉ እንግዲህ ባወጡት መግለጫ መሰረት የኢትዮጵያ መንግስት መግለጫ ሰጥቷል የተባለው የኢትዮጵያ የኢነርጂ እና እንደዚሁም የውሃ ሚኒስተር የኢነርጂና ውሃ ሚኒስተር ናቸው ይህንን መግለጫ የወጡት። በመግለጫውም እንግዲህ በርካታ ጉዳዮችን አንስተዋል። አባይን ስንገድብ ማንንም አላስፈቀድንም፣ አሁንም ሌሎች ግድቦችን ለመገደብ ማንንም አናስፈቅድም ሲሉ ጠንካራ መልእክት መልሰዋል ማለት ነው በመግለጫ። ከዚህ ጋር በተገናኘ ሁለቱ ሀገራት ግንኙነት የመግለጫ መመላለሱ ተጠናክሯል የተባለው የኢትዮጵያ መንግስት በዚህ ጋር በተገናኘ እንግዲህ ጠንከር ያለ ምላሽ ሰጥቷል የተባለው። ግብጽም እንደዚሁ ካሁን በኋላ በዚህ በአባይ ግድብ ላይ ምንም አይነት ተጨማሪ ግድቦች እንዳይሰሩ አስጠንቅቃለች። እንደዚሁም ከአባይ ጋር በተገናኘ ደግሞ አባይን ሙሉ ለሙሉ ግድቡን ለሁለት እናስተዳደር የሚል ጥያቄም አቅርባለች የተባለው። ይህ ደግሞ እጅግ አደገኛ እንደሆነም ምላሽ ተሰጥቶበታል የተባለው። በቱኒዚያ በቱኒዚያ የሀገሪቱ ፕሬዚዳንት ከስልጣን እንዲወርዱ ሰላማዊ ሰልፍ ተደርጓል የተባለው። የቱኒዚያው ፕሬዚዳንት በ2021 ፓርላማውን ማፍረሳቸው ይታወቃል። ከዚህ ጋር በተገናኘ ከዛን ጊዜ ጀምሮ ከባድ ተቃውሞ እያስተናገዱ ነበር የሚገኙት። አሁንም እንደዚሁ ተቃውሞ ተደርጓል የተባለው። ፓርላማውን የበተኑት ልክ በሐምሌ ወር ነበር እና ያንን ለማሰብ በትናንትና በስቲያ ጀምሮ ከባድ ተቃውሞ እየተደረገ እንዳለ የደረሰን መረጃ ያሳያል ነው የተባለው። እንግዲህ በቱኒዚያ ካሁን ቀደም እንደዚሁ አንዲት ወጣት በመሀል አስፋልት ላይ አገሪቱን መንግስት በመቃወም ራሷን ማቃጠሏ ይታወቃል። ከዛ ጋር በተገናኘ እንግዲህ በርካታ ሀገራት በቱኒዚያ መንግስት ላይ ተቃውሞ ሲያሰሙ እንደነበረ የሚታወስ ጉዳይ ነው። ሌላኛው መረጃችን የሚሆነው በናይጄሪያ በደረሰ የጀልባ መገልበጥ 48 ሰዎች ህይወታቸው ማለፉ ተነግሯል። እነዚህ 48 ሰዎች ህይወታቸው ያለፈው ጀልባዋ ከአቅሟ በላይ በመጫኗ ነው ተብሏል። 70 የሚጠጉ ሰዎች ነበሩ በጀልባው ላይ የተጫኑት። ነገር ግን 48 ህይወታቸው አልፏል። በርካቶቹ ህፃናትና ሴቶች እንደሆኑም ጭምር የደረሰን መረጃ ያሳያል። ሌላው እንግዲህ የአሁኑ መረጃዎቻችን እነዚህ ይመስሉ ነበረ። በቀጣይ ሌሎች መረጃ መነጋገሪያ